አደይ እንግዲህ መከራዋን እየበላች ትገኛለች። አደይ ተሰቃየች በእውነቱ ማለት ነው። መከራዋን እየተሰቃየች ነው ማለት በቃ የስራ ከነፍቅር ቤት ወጣም ስራ ልትፈልግ ብትሄድም ደላላው ይዟት ሲሄድ ሴትይቱ ሌላ ሰው ቀጥራው አገኘች። ከዛም እንግዲህ አባቷን በርቀይ ታየች። ከዛም ከደላላው አምልጣ እየሮጠች በጥሻ ውስጥ መሄጃ አጣች። አሁን የት አባቴ ልግባ እንግዲህ የት ነው የምሄደው አለች። እየሮጠች ዳይመንድና ኪንጎን መንገድ ላይ አገኘቻቸው። ከዛ ጋር እነሱ ጋር ሄዳ መተንፈስ አቃታት። እንዴ አደይ ምን ሆነሽ ነው? ማን ያባረረሽ አላት ኪንጎ። መተንፈስ አቃታት። አደይ ያቺ ፍቅር ናት አይደለ ከቤት ያባረረችሽ አላት ዳይመንድ። እሷ ብትሆንልኝማ በማን ልድል ያለች እንደዚህ ያሰቃየቻት እንኳን ለፍቅር ያላት እኔ እንጃ እኔ። እናም ታዲያ ማን ነው እሱ ሲላት ዳይመንድ አባቴን አይቼዋለሁ፣ አባቴ እየተከታተለኝ ነው አለች። ምን? አዎ። ቆይ አንቺ ያለሽበትን ማን ነገረው አላት። አላውቅም ዳይመንድ ተሰቃየው። ቆይ አንቺ ለምን ወጣሽ ከቤት ሲላት እኔ ከቤት ወጥቻለሁኝ እናም ደላላ ጋር ሄጄ ስራ አግኝቼ ነበረ። ከዛም ሴትይቱ ሌላ ሰው ቀጠረች። አሁን የት አባቴ ነው የምገባው እንግዲህ ዳይመንድ አለች። ዳይመንድን በጣም ደነገጠ፣ አባቷ አይለኛ መሆኑን ስለሚያውቅ ማለት ነው። አደይ ከዛ መሄጃ ስላጣች ወደ እነ ኤላ ቤት አቀናች። ኤላም ሰው ቤቱ እንዲገባ አይፈልግም። ምን አይነት ባህሪ እንዳለው ራሱ አላውቅም። ኤላ ማንንም አይፈልግም ከሚስቱ ውጪ ማለት ነው። ግን ሰው እኮ ለሰው ልጅ መድኃኒት ነው። ሁሉንም ሰው ሳይሆን ያው አለ አይደለም የሚያስፈልጋቸው ሰዎች አሉ። እና ግን ደግሞ ማነው ቤቱ እንዲገባ አልፈለገም። ደስተኛ አልነበረም። ይልዬ ግን በዛ በፈገግታዋ ስቃ ተቀበለቻት። ከዛም ምግብ ምናምን ሰራችና ምግብ ከበሉ በኋላ አደይ እንግዲህ ሼም ስለያዛት ቤት ልታጸዳ ተነሳች። ከዛም የሆነ ፋይሎች ነበሩ ጠረጴዛው ላይ። አደይ ይሄ ፋይል የአባቴ ነው፣ የሚታይ ቦታ ጥሩ ቦታ አስቀምጪው እሺ፣ በጣም አስፈላጊ ነው አላት። እሺ አለች እና በብርጭቆ ውሃ ነበረ ገፋ ስታደርገው ፋይሉ ላይ ተደፋ። ኤላ አጉረጠረጠ፣ ተናገራት በጣም ብዙ ነገር እና ደንግጣ ቆመች። ከዛም ኤላ ብላ እየሮጠች መጣች። ሊልዬ ምንድን ነው ስትለው የውስጥ ያደረገችው እኔ አውቄ አይደለም በቃ። ታዲያ አትጮህባታ፣ ሲጀመር አንተ ለምንድን ነው እዚህ ጋር ያደረግከው አለች። ጠበቃ የአደይ ጠበቃ ናች ሊልዬ። ከዛም ዳይ ሊልዬ እኔ ነኝ ጥፋተኛ እሱ አይደለም አለች። ቢሆንም በቃ ይቅርታ ጠይቃት አለች። ይቅርታ አደይ በቃ ሊልዬ ከዚህ በለጠ እዚህ ቤት መቆየት አልችልም፣ በቃ ሁሉም ነገር መረር ብሎኛል፣ የመጣው ይምጣ እናቴ ጋር መሄድ እፈልጋለሁ ብላ ፌስታሏን ይዛ ሄደች። ለነበረን ቆይታ ከልብንም አመሰግነው ብላ ሊልዬ በጣም ከፋት። ለምን እንደዚህ ታደርጋለህ ኤላ? ያለችበትን ሁኔታ እያወቅህ እንዴት እንደዚህ ታደርጋለህ አለችው። ከዛም እሷ ውልቅ ብላ ሄደች። እንግዲህ ዴቭ ደግሞ አሁን እየቆጨው ነው አደይ ከዛ ቤት መውጣቷ። ምግብ አብስሎ የሚሰጣቸው የለ። ቤዛም ሊዲያም ፍቅርም ማንም እንኳን ስራ እንኳን የሚችሉ ሴቶች አይደሉም። እና እንግዲህ ቤቱ አይጸዳ፣ ቡና አይፈላበት። እንግዲህ ወንድየው እንኳን ታዝቧቸው እናንተ አሁን ሴት ናቸው እንዴ እያለ እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላህ። እንግዲህ ዛሬ አደይ እንግዲህ የእውነት ወደ ገጠር ሄዳለች። እናቷ ገብታለች አደይ ማለት ነው። እንኳንም ሄደች። ምንም ቢሆን ስጋ ነው። ግን ለባዳ የነደደ አመድ የለውም ይባላል አይደለ? ባዳ ሺህ ጊዜ ብትሰግዱለት እና ሺህ ጊዜ ብትወድቁለት ያው ባዳ ነው፣ ባድነቱን አይረሳምና እንግዲህ አደይ ብዙ መስዋዕት ከፍላለች እና ፍቅር ቤት እሷም ከዛ ቤት ካበቃላት ቆይቷል። ነገር ግን የፍቅር እናት ተምጣና ኃላፊነቴን አስረክቤ ሄዳለሁ እያለች ነበረ። በአቋራጭ ግን እንግዲህ ፍቅርን እንዳያቸዋት ነገርን ሸርባ አቀነባብራ እናቷ ያላለቻትን ነገር አደይን ከዛ ቤት አስወጣቻት። ዋነኛ ውሸቷ ደግሞ ትላንትና ባርኮቴ ደውሎ ቤዛ ነገረችው ለባርኮት። ፍቅር አደይን በውሸት አቀነባብራ ከቤት አብረራታለች። አደይ ከዚህ ቤት ላትመለስ ወጥታ ሄዳለች አለችው ለቤዛ ለዚህ ለእንትና ማለት ነው ለባርኮት። አበደ ደውሎ ባርኮቴ ቆይ እንጂ የኔ ስቃይ አይታያቸውም እንዴ? ደግሞ እኔ ምንም አላደረኩም፣ አደይ ለራሷ ነው የሄደችው፣ እኔ ያደረኩት ነገር የለም አለች። ስልኩን ጆሮ ላይ ዘጋባት። ከዛም እናቷ ጋር ደውላ እማዬ ቤቱ ባዶ ነው፣ እኔ ስራው ሁሉ ራሴ እኔ ላይ ተጭኖብኛል፣ ማጥናትም ሆነ ምንም ማድረግ አልቻልኩም፣ በቃ እኔ ማንም ዞር ብሎ አይኝም፣ አደይም ቤቱን ለቃ ሄዳለች፣ ስለዚህ ሰራተኛ ይምጣ አለቻት። አደይን አገናኘኝ አለቻት። አደይ የለችም እማዬ ሄዳለች አልኩሽ አይደል እንዴ?
አደይማ መሄድ የለባትም አደይን አገናኝ ብዬሻለሁ አገናኛለች ስኬት ታምጣት። ከዛን እናትየዋ ተናዳ ስልኩን ጆሮዋ ላይ ዘጋችባት። ፍቅር አሁን ጉድሽ ፈላ። ባርኮቴ ሲጥ አድርጎ ነው የሚገላት። በነገራችን ላይ በአደይ ቀልድ አያውቅም ባርኮት ማለት ነው። እሺ ጊዜ እህቱ ብትሆንም እቺ እንግዲህ የቤዛ ሴራም ይጋለጣል በዛው። ውሸታቸውን አቀነባብረው አደይና ባርኮት አንድ ላይ ነው ያደሩት እነ ኤላ ቤት ብላ በውሸት የተናገረችውን እንግዲህ ይሄ ሁሉ ባርኮት ሲሰማ አስባችሁታል የሚፈጠረው ነገር። ቤዛም እንግዲህ የምትፈልገው ገንዘብ እንጂ የእናቷ ቤት ምንም አይነት አራጣም ሆነ ምንም አልተያዘባትም። እሷ ገንዘብ ነው የምትፈልገው፣ ሀብታም መሆን ነው የምፈልገው አለ። ያለፋችበትን የሰው ገንዘብ ትመኛለች እቺ ጭራቅ ማለት ነው። ፈጣሪ ሆይ ከወደዳችሁ የሰው ነገር አያስመኛችሁ። በላባችሁ ያገኛችኋት 10 ሳንቲም ብትሆን የራስ ነገር ነው በረካ ያለውና ቤዛ እንግዲህ ሀብታሙን እያየ ታጠምዳለች። ዴቭንም ለማጥመድ እንግዲህ ቤተሰቦቹ ገና ለገና ውጪ ስላሉ ገንዘብ እንደፈለገ ነው ያለው ብላ እሱንም ለማጥመድ አደይና ዴቭን አጣልታ እሷ ዴቭን የራሷ ለማድረግ ነበረ። ከዛም ኤላንም እንደዛው ኤላም ሀብታም ስለሆነ ከዛ እሱንም እንደዛው ባርኮቴንም እየቀለደችበት እንጂ ለባርኮቴ ምንም አይነት ፍቅርም ሆነ ቦታ የላትም። ባርኮቴ ግን ይሄንን ነገር እህቱ ደግማ ነግረዋለች። አንተ ንቃ፣ ከእንቅልፍ ተነሳ ወንድሜ፣ ምን ሆነሃል? እሷ በጭራሽ አትወድህም አንተን። ምን ሆና በጥፊ መታት። አንድ ቀን ይቆጭሃል። የእህት ምክር ማለት ነው። እውነቱን ለመናገር ባርኮቴ ፍቅር አንዳንዴ እውነት ነው የምታወራው። የምሬን ነው የምላችሁ። በቤዛ ጉዳይ ብልጥና አስመሳይ መሆኗን ታውቃለች። እና እንግዲህ እሷ ገንዘብ ነው የምትፈልገው። ዴቭ ደግሞ አንድ ቀን እንኳን ምንም ፍቅሯንም እንኳን በስነ ስርዓት አላስረዳዋትም። እኔም እኮ ምንም ልረዳት አልቻልኩም አደይን የራሴን ብቻ ነው እንጂ እያለ እንግዲህ እየተቆጨ ይገኛል። ናሆሌም ደግሞ እነ ሊሊ ቤት ሄዶ እንደ እግሩን አጣምሮ ሰው ሶፋ ላይ ቁጭ አለ። ከዛም ሊሊዬ በጣም ደነገጠች። አሁን ኤላ ከመጣ እዚህ ቤት ሌላ ችግር ይፈጠራል አለች። ናሆሌ ለምን መጣ እዚህ ቤት እንዴ? ለምን መጣ ይባልም ኧረ ነውር ነው፣ የሀገራችንን ባህል አይደለም አላት። ናሆሌ ያስቀኛል የምር። ከዛ እሺ ለምን መጣ? አንቺን ፈልጌ ነው፣ በቀደም ስላወራነው ነገር እንድንነጋገር ብዬ ነው አላት። እሺ ግን እንነጋገራለን፣ ግን አሁን ቶሎ መሄድ አለብን። ኤላ ከመጣ ችግር ይፈጠራል። ይምጣ። ምንድነው ይሄን አከል? አንቺ ቆይ ኤላ ምትዩ ትወጂዋለሽ ታፈቅሪዋለሽ እንዴ አላት። ፍቅረኛው እንደሆነች አያውቅም መሰለኝ። እና እንደዚህ አይነት ወሬ ተውና አሁን ውጣ አለችው። እኔ አንቺ ያው እዛው እና ዴቭ ጋር ብሄድ ያው ዴቭም የኤላ ቢጤ ነው አያስገባኝም ብዬ ነው ወደዚህ መጣሁት። አደይ ላናግራት ነበር ሲል ትለው አደይ የለችም እባክህ፣ አደይ ላትመለስ ሄዳለች፣ ሌላ ቦታ ገብታለች። ምን አለ? ያቺ ፍቅር ነች አይደለ? እገላታለሁ አለ ናሆሌም ማለት ነው። አይ እሷ በራሷ ነው ወጥታ ሄደችው በቃኝ ብላል። እንዴ በቀደም ያ ሁሉ ነገር አውርተን እንዴት እንደዚህ ታደርጋለች? ለምን አለ። አላውቅም ብቻ ቶሎ ብለን አደይን ፈልገን መመለስ አለብን አለችው። እሺ አለ። ከዛም ናሆሌ እንደዛው እያለ እየተንጓለለ አልሄደምና ሊዲያና ኤላ ወደ ቤት ተመልሰው ሲመጡ ኤላ አንተ ውሻ ምን ትሰራለህ ቤት ያለው። የሰው ልጅ በመጀመሪያ ደረጃ ውሻ አይባልም። በእውነቱ እኔ የውሻ የሚባል ስድብ በጣም ነው የሚያስጠላኝ። የሰው ልጅ ውሻ አይደለም። ውሻና ቆይ እንስሳና ሰውን እንዴት አንድ ላይ ታደርጋላችሁ? በፈጣሪ እንዴ የምር ይደብራል። ከዛም እንግዲህ ኤላ ጉሮሮን አነቀው። ለቀቀኝ አንተ ምን ሰው ነህ? ቆይ ሰው ቤት ሲመጣ እንዴት እንደዚህ ትብላለህ? እኔ የመጣሁት ሊሊን ፈልጌ እንጂ ማንንም ፈልጌ አይደለም። እና ከሚስቴ ምን ጉዳይ አለ? ከእሷና ከአደይ ጋር ያወራነው ነገር ነበረ። በቃ ለዛ ነው የመጣሁት። ቆይ ምንድነው እሷ ላይ? ከዛ ሊሊ በጣም ተናደደች። በጣም ማለት ነው። እንዴት አንተ ይሄ ልጅ ለራሱ አዘን ላይ ነው ያለው፣ ለምንድነው እንደዚህ የምታደርገው? አታስብም እንዴ አለች። በጣም ተናደደና ኤላዬ ወጥቶ ሄደ። ማነው እሱ ናሆሌም ሄደ። ከዛ ወደ ቤቱ ተመለሰና ከእናቱ ፎቶ ጋር እያወራ እማዬ እዚች ምድር ላይ እኮ ብቻዬን ነኝ፣ ማንም የለኝም። ግን እንዴት ነው ብቻዬን የምኖረው እናቴ ከብዶኛል እኮ እያለ የምሬ ነው። በጣም ነው ያሳዘነኝና እንደዛ እያሰበና እያዘነ ሊዱ መጣችለት።
ሊዱዬ እንግዲህ እንኳን አይደለም የተኛን ሰው ትቀሰቀሳለች ማለት ነው። እሷን ሳይ ትንሽ ፈገግ አለ ማለት ነው። እኔ እያለሁልማ አይደብርህም? ቆይ ከማን ጋር እያወራክ ነው ስትለው ከእናቴ ጋር። አረ በስመ አብ በል አንተ እንዴ! እናትህ እኮ ሞተዋል ምን ሆነህ ነው አለችው።